የወልቃይት ጥያቄ ከሌላ አማራ ጥያቄ ተለይቶ መታየት አይችልም። ባድመ ለኢትዮጵያ ተሰጠች ብለው ህዝብ አደባባይ ያወጡ ሰዎች ናቸው። ያንኑ ድራማ ነው አሁንም ለመድገም የተሞከረው። ባለስላሴ ጊዜ ወደ አማራ ሄደ እንጂ ከዛ ቢት ወደ አማራ ሄዶ ማቅም እዛም ያሉት ሰፋሪዎች ናቸው። እየተነሱ ወልቃይትን እንጨብጣታለን። በእናንተ በኩል ደግሞ የለም ተፈናቃይ የሚባል ነገር የለም። ወታደር ነው የሄደው። ራያን ከወሎ ወልቃይት ጠገዴ ጠለምትን ከጎንደር በመውሰድ ታላቋን ትግራይ ለመገንባት ህልም አልሞ እንቅስቃሴ ሲያደርግ የነበረ ድርጅት መሆኑ ይታወቃል። በስመ ስደተኛ ታጣቂዎች መልሰው በራያ ወገኖቻችን ላይ ምን ችግር እንደተፈጠረ እናውቃለን። ድሮም ቢሆን መገዛት ልማዴ ነው ብሎ ከነዚህ ሰዎች ጋር ሊተባበር የሚችል ካለ ግን መብቱ ነው። የላሊበላ ታሪካዊ ቅርሶች የትግራይ ነው ብለው በፕሮጀክታቸው ላይ አስፍረዋል። ሰላም ጤና ይስጥልኝ። አንድ አፍታ ሞጋች የተሰኘው ዝግጅታችን በዛሬው አንድ አፍታ ሞጋች ዝግጅታችን አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት የልሳነ ጉፋን የህዝብ ግንኙነት ተጠሪን ይዤ ቀርብ ያለው እስከ ዝግጅታችን ፍጻሜ ከኛ ጋራ ሁኑ። አቶ ቻላቸው እንግዲህ ከቆይታ በኋላ ፍቃደኛ ሆኖ ከኔ ጋራ ለሞገስ ስለቀረቡ በሚዲያችን ተከታታዮች ስም እጅግ በጣም አድርጌ አመሰግኖታለሁ። እኔም ወንድም አማኑኤል እንዲሁም ሚዲያችሁ በተደጋጋሚ ሐሳባችንን በነፃ እንድናቀርብ እድሉን ስለሚያመቻችልን ከጎናችን ስላልተለያችሁ በእኔም ይሁን በልሳነ ጉፋን ስም ከፍ ያለ ምስጋና ማቅረብ ወዳለሁ። መልካም አቶ ቻላቸው እስቲ ቀጥታ ትንሽ ያው ነገሮች እንግዲህ የተወሳሰቡ ስለሆነ ግልጽነት ስለሚያስፈልግ ጥያቄን እዛው ከወልቃይት አካባቢ ጥያቄ እስቲ ልጀምርና እንግዲህ እንደምታወቅ ወልቃይት ጠገዴ እንደዚሁም ጠለምትም ያለ ማንነቱ ሌላ ማንነት ተጭኖበት በግድ ትግራውያን እንዲሆኑ ተደርጎ ብዙ መከራዎችን ሲያዩ በነበሩበት ዘመን ላይ እናንተ በውጭ ሀገር ያላችሁ ወልቃይቶች ራሳችሁን በማደራጀት በወልቃይቶች ላይ የሚፈጸሙ መከራ መዓትን ለዓለም አቀፍ ህዝብ እያሳወቃችሁ ስታገሉ እንደነበረ ታሪክ የሚመሰክር እውነት ነው። እንደው የእናንተን ፈለግ ተከትሎ ሀገር ቤት ውስጥም ደግሞ በኋላ ወደ 2008 አካባቢ ኮሚቴዎች ተቋቁሞ እንቅስቃሴ መጀመራቸውም የሚታወቅ ጉዳይ ነው። እንደው እናንተ ውጭ ያላችሁ የልሳነ ጉፋን ተጠሪዎች ኮሚቴዎች ሆኑ አገር ቤት ደግሞ ዛሬ ወልቃይት አንጻራዊ የነጻነት ሰላም ካገኘ በኋላ እያስተዳደሩ ያሉት አስተዳዳሪዎች ይሁኑ ኮሚቴዎች መካከል ምን አይነት ግንኙነት ነው ያለው? እስቲ ከዛን ጀምር እስቲ አቶ ቻላቸው። በጣም አመሰግናለሁ ወንድም አማኑኤል። እንግዲህ እንደሚታወቀው ደጋግመን በሚዲያ እንደምንገልጸው ወልቃይት ጠገዴ ጠለምት በትግራይ ነፃ አውጪ ድርጅት ቁጥጥር ስር ከዋለ ጊዜ ጀምሮ ከዛም ቀደም ብሎ በደርግ መንግስት ውድቀት ማግስት እንደሚታወቀው ከፋኝ የሚል እንቅስቃሴ እንደነበረ በዛም ወደ ውጭ የመውጣት ድሉ ያጋጠመን አገር ቤት መኖር እድል ያላገኘን ሰዎች ወደ ውጭ ወጥተን እንቅስቃሴዎችን በቅርበት እንከታተላቸው እንደነበረና ከዛ በኋላ የትግራይ ነፃ አውጪ ድርጅት ድሉ ቀንቶት በትረ ስልጣኑን እንደተቆጣጠረ በቀጥታ በወልቃይት ጠገዴ ጠለምት ህዝብ ሌላ ዓላማ ስለነበረው ዘርፈ ብዙ የሆነ የዘር ማጽዳት ዘመቻ፣ ጭፍጨፋ፣ ወረራ እና ከፍተኛ የሰብአዊ መብት ጥሰት ብሎ ስለጀመረ ከዛም ከከፋኝ ወደ አርበኞች ግንባር ስለተዘዋወረ አሁንም እኛ በውጭ መጠነኛ የሆነ ድርጅት አቋቁመን በወልቃይት ጠገዴ ጠለምት አጠቃላይ በጎንደር እየተደረገ ያለውን እንቅስቃሴ ከውጭ ሆነን ድጋፍ ለመስጠት እንግዲህ ከተቋቋምነ ወደ በ2000 ዓመተ ምህረት ማለት ነው እንግዲህ በአሜሪካ አቆጣጠር ይሄንን አገር ቤት ድርጅት አቋቁመን
አገር ቤት እየተደረገ ያለውን የዜግነት ግዴታችን መወጣት አለብን የሚል እቅድ ነበረን ያንን እቅድ ይዘን ነው ጊዜው ሲደርስ የወልቃይት ጠገዴ ያማራ ማንነት የሚለው እንቅስቃሴ ለመጀመር እዛ ውስጥ ካሉት ወንድሞቻችን ጋር እጅና ጓንት በመሆን ትግሉ ከውጭ ሆኖ ከመቀጠል ይልቅ አገር ቤት ቢገባና እነሱ በፈለጉት ያገሪቷ ህግ በሚያዘው መሰረት እኛም ጥያቄ ብናቀርብ ያለው ህግ ለጥያቄያችን መልስ ይሰጣል የሚል እምነት ስላሳደረባቸው እኛም ያንን የወንድሞቻችንና እህቶቻችን ጥያቄ ተቀብለን የጋራ ትግል ለማድረግ አገር ቤት ካለውና ከውጭ ያለው ትግል በጋራ አኗኗራችን ግማሾቻችን በውጭ ግማሾቻችን በውስጥ ብንሆንም አላማችን ግን ለአንድ አላማ በጋራ ስንሰራ እስካሁን ሰዓት ድረስ እንገኛለን አማኑኤል መልካም አቶ ቻላቸው እንግዲህ ይሄ እንትኑ ነው አሁን ምናልባት እንግዲህ ወልቃይት አካባቢ ያው ፈጣሪም ለረፍቷቸው ከወያኔ ቁጥጥር ስር ወይ ደግሞ ያለማነቱ ሌላ ማንነት ከተጫነበት ነፃ ወጥቶ ያለበት ሁኔታ ነው ያለው እንዳው አሁን ያለው ነገር አስመልክቶ ራሱ የተለያየ አቋም ነው ያለው አንዳንዶቹ የለም ወልቃይት የሚያስፈልገው ነፃነቱን አግኝቷል ዛሬም ቢሆን በገዛ ቋንቋ የተዳኘ ነው ያለው በገዛ ቋንቋ እየተማረ ነው ያለው አሁን የራሱ በራሱ ማንነት ራሱን እየገለጸ ነው ያለው ስለዚህ ወልቃይት ነፃ ወጥቷል እንደራሳም ያነሱአሉ ሌላ ደግሞ አይ የለም ወልቃይት ነፃ ወጣ የሚባለው ነገር በህጉ መሰረት እውቅና አግኝቶ ባጀት ሲያገኝ ነው የሚል መከራከሪያ የሚያነሱም አሉ እንዳው እናንተ ውጪ ያላችሁ ልሳነ ጉፋዋ ማለት ነው አሁን ያለው ወልቃይት ውስጥ ያለው አቋም በምን የትኛው ነው የምትይዙት ወልቃይት ነፃነቱን አግኝቷል ብላችሁ ነው የምትይዙት ወይስ ሌሎቹ እንደሚሉት የነፃነት የሚባለው የሚረጋገጠው በህገ መንግስቱ እውቅና አግኝቶ ባጀት ሲመደብለትና ወደ ኋላ የማይመለስ ነገር ቁርጥ ያለ ነገር በህጋዊ እንትኑ ሲያልቅ ነው የሚለው አቋም ነው ያላችሁ ምንድነው ሲዛ ላይ ያላችሁ አቋም ወንድማማኔል እንግዲህ እንደሚታወቀው ቀደም ብለን በአንተ ሚዲያ ላይ ተገኝተንም የገለጽነው ይመስለኛል እንግዲህ የወልቃይት ጠገዴ ጠለምት ጥያቄ እድሜ ጠገብ ጥያቄ ነው የረጅም ጊዜ ጥያቄ ነው ይሄንኑ ምክንያት በማድረግ የዶክተር አብይ መንግስት ወደ ስልጣን ሲመጣ እድሉ ተመቻችቶልን የድርጅቱ ከፍተኛ አመራሮች አገር ቤት በመሄድ የወልቃይት ጥያቄ ችግሩና መፍትሄው በሚል ሰፊ ውይይት ካደረጉ በኋላ በርግጥ የወልቃይት ጥያቄ በቀላሉ የሚመለስበት ምክንያት ወልቃይት ጠገዴና ጠለምት ወደ ትግራይ የተካተቱት በኃይል እንጂ በህግ እንዳልሆኑ ይሄንን ካስገነዘብንና መንግስትም ከተገነዘበ በኋላ እንደ መፍትሄ ተደርጎ ሊወሰድ የሚችለው ግን የወሰንና የማንነት የሚል ኮሚሽን ተቋቁሞ ኮሚሽኑ በአጠቃላይ ያለውን ሁኔታ ተገንዝቦ ወልቃይት ጠገዴ ጠለምት ወደ ትግራይ በኃይልም በፖለቲካ ውሳኔም ስለሄደ ይህ ኮሚሽን ህጋዊ ለማድረግ ሰፊ ስራ ከሰራ በኋላ የወልቃይት ጉዳይ በፖለቲካ ውሳኔ ወደ ጥንት መሰረቱ ወደ አማራ ማንነቱ እንዲመለስ በጋራ ተስማምተን ድርጅታችን ልሳነ ጉፋን የኢትዮጵያ መንግስት ተስማምተን ምክትል ጠቅላይ ሚኒስተር በነበሩት በወቅቱ ባቶ ደመቀ መኮንን የሚመራ አንድ ኮሚቴ ተደርጎ ይሄን እንቅስቃሴ ጀምረናል በርግጥ በዚህ የትግራይ ነፃ አውጪ ድርጅት የመከላከያ ሰራዊታችን ነክቶ ችግር ውስጥ ከገባ በኋላና ከዛ በኋላ ሁሉም ኢትዮጵያዊ ሆ ብሎ ያንን የመከላከያውን እርዳታ ለማድረግ መከላከያውን ለመታደግ በተለይ ደግሞ በአማራ በኩል በውስጥ አላማ የነበረው የአማራ እንቅስቃሴ ያንን አካባቢ የመከላከያውን ከታደገ በኋላ ለዘመናት ይጠየቅ የነበረው ለ27 ለ43 አመት ሙሉ ሲንከባለል የነበረው የወልቃይት ጠገዴ ጠለምት ጥያቄ መልሶ ያን አካባቢ በቁጥጥር ስር አድርጓል በአሁኑ ሰዓት ወልቃይት ጠገዴ ጠለምት ካብራኩ በወጡ ከትግራይ በመጡ ወራሪዎች ዘራጥፊዎች ቀማኞች ስርዓት አልበኞች ሳይሆን ካብራኩ በወጡ በአማራው ተወላጆች የወልቃይት ጠገዴ ጠለምት ትብታቸው የተቀበረ በማስተዳደር ላይ ይገኛሉ እኛ በአሁኑ ሰዓት አስተዳደሩ
በቁጥጥር ስር የሚገኝ በወልቃይት አማራዎች እጅ የሚተዳደር የአማራ ክልላዊ መንግስትም መጠነኛ ድጎማ ያደረገለት ከነበር ነው የቲፒኤልኤፍ አገዛዝ ወጥቶ በተወላጆች እጅ መግባቱን በሚገባ ይሄ ፍልትው ያለ እውነታ ነው ማንንም የሚያውቀው ነው ነገር ግን የወልቃይት ጥያቄ ተመልሷል ብሎ ለመናገር ግን ገና ብዙ ይቀረዋል መጀመሪያም ቀደም ብዬ ለመግለጽ እንደሞከርኩት ወልቃይት ጠገዴ ጠለምትና ራያ በህግ አይደሉም ወደ ትግራይ የተካተቱት በኃይል ነው የተካተቱት እንደዛ አይነት ነገር ከሚሆን ይልቅ አሁን ያለው መንግስት ይሄንኑ ተገንዝቦ የወልቃይት ያለ ወልቃይት ህዝብ ፍላጎት ደም በማፍሰስ ደንበር በማፍረስ ህግ በመጣስ የወልቃይትን ህዝብ በኃይል ያለ ፍላጎት ወደ ትግራይ የተካተተበት አይቶ ያንን ህዝብ በደም ያለውን የልብ ትርታ ያለውን ጥያቄ ረጅም ጊዜ ጥያቄውን ተገንዝቦ መንግስታዊ ውቅና አግኝቶ ባጀት ተመድቦ በግልጽ ዓለም በሚያውቀው ሁኔታ ወልቃይት ጠገዴ ጠለምት ወደ ጥንት መሰረቱ ይመኘውና ይፈልገው የነበረ ታሪካዊ አማራዊ ማንነቱ ተመለሰ የሚል ህጋዊ መረጋገጫ እጃችን ላይ እስካልገባ ድረስ የወልቃይት ጥያቄ ተመልሷል በሚል በርሽርፍራፊ ግለሰቦች ስላስተዳደሩ ግን ሌላው ሙሉ መብት የማያገኝበት ልጆቹን እንደፈለገ የማያስተምርበት በዚህ ላይ 100% የወልቃይት ጥያቄ ተመለሰ ብሎ ለመናገር እቸገራለሁ ወንድማማኔል መልካም እንግዲህ ዋናው ነጥቡ ዛጋ ነው ያለው አሁን ነገር ምንድነው እንዳውም አሁን ያሉት ዛካቢ ያሉት ምናቃቸው በታሪክ የሚታወቁ ያኔ በጸረ ወያኔ ትግል ላይ ወልቃይትን አናስደፍርም ብሎ የቻሉትን ሁሉ ያደረጉ ሰዎች ናቸው እንግዲህ ወልቃይትን ያስተዳደሩ ያሉት ማለት ነው በሌላ በኩል ደግሞ ያሉት ኃይሎች በተለይ አሁን አማራ ክልል የሚደረገው የፋኖ እንቅስቃሴ የወልቃይት ጥያቄ ከሌላ አማራ ጥያቄ ተለይቶ መታየት አይችልም ሌላ አማራ ነፃነትን ሲያገኝ ወልቃይትም አብሮ ነው ነፃነት የሚያገኘው ስለዚህ ወልቃይት ተለይቶ መታየት የለበትም የሚል ሐሳብ ያላቸው ወገኖች አሉ እነዚህ አካሎች ደግሞ በዚህ ያስተዳደሩ ያሉ አካሎች ደግሞ ወልቃይት አካባቢ ቀይ መስመራችን በመከላከያ ላይ የተኮሰ ቀይ መስመራችን ነው ለኛ ስለዚህ የአማራ ጥያቄ ተብሎ ወልቃይት አካባቢ ጦርነት መክፈት አሳልፎ ወልቃይትን ለዋት መስጠት ነው ስለዚህ አንፈቅድም እንዳውም እነዚህ ኃይሎች ላይ እንዘምታለን የሚል አቋም ነው ያዙት እንዳው ምናልባት እናንተ ከዚህ የተለየ አቋም ካላችሁ ወይ ደግሞ አቋማችሁ ለየት ብሎ መገለጽ የሚችል ከሆነ አሁን ከሚደረገው እንቅስቃሴ የፋኖ እንቅስቃሴ ወልቃይት ጥያቄ ሙሉ ለሙሉ ይመለሳል የሚል አቋም አላችሁ ወይስ አሁን በጀመረው እንዳውም የፋኖ እንቅስቃሴ ወደ አካባቢ መጣ ከሆነ አካባቢው መልሶ ዋት ቁጥጥር ስር የመግባት እድል ይኖራልና ስለዚህ ወልቃይት ጋር አትድረሱ የሚል አቋም ነው ያላችሁ ምናልባት መግለጽ የሚቻል ከሆነ ማለት ነው ይቻላል ወንድማማኔል ምንድነው እንግዲህ የትግራይ ነፃ አውጪ ድርጅት በ17 አመት የትግል ዘመኑ በ1968 ማኒፌስቶ ቀርጾ ወደ ወልቃይት ከመጣ ጊዜ ጀምሮና በትረ ስልጣኑን እስኪቆጣጠር ድረስ ከሌላው የአማራ ህዝብ የተለየ በደል ግፍ ጭካኔ በወልቃይት ጠገዴ ጠለምት ህዝብ ተካሂዷል ከሌላው የአማራ ወገኑ የተለየ ግፍና ስቃይ ደርሶበታል ይሄ ደግሞ እኛም ብቻ ሳንሆን በደሉ የደረሰብን አንዳንድ ሰብአዊነት የሚሰማቸው የትግራይ ተወላጆች የወልቃይት ህዝብ ያለ አግባብ ያለ ፍላጎቱ እየተደበደበ ነው ያለ ፍላጎቱ እየተሆነ ነው ይያሉ በደላችንን ሲያስተጋቡ ቆይተዋል ከተወሰነ ጊዜ በኋላ ግን አማራው አንድ ሆኖ ዘርፈ ብዙ ጥያቄዎች ካሁን በፊት የራሱን ኢህአደግ የሚል አማራን ያገለለ ህገ መንግስት ቀርጾ አማራን ከምድረገጽ ለማጥፋት ስፍር ቁጥር የሌለው በደል ሲፈጽም እንደነበረ ያም አማራ በአጠቃላይ ዘርፈ ብዙ የሆኑ ጥያቄዎች አሉት ከዘርፈ ብዙ ጥያቄዎች አንዱና ዋናው የወልቃይት ጠገዴ ጠለምት የአማራ ህዝብ ጥያቄ ነው ምክንያቱም የትግራይ ነፃ አውጪ ድርጅት አማራውን ራስ ለማስደፋት ያማራውን አጽመርስት ለመቀማት
በድሮ አነጋገር ራያን ከወሎ ወልቃይት ጠገዴ ጠለምትን ከጎንደር በመውሰድ ታላቋን ትግራይ ለመገንባት እንቅስቃሴ ሲያደርግ በነበረበት ሰዓት ከሌላው የአማራ ህዝብ የተለየ በደል ግፍ ስቃይ መከራ ደርሶብናል አሁን ግን ከተወሰነ ጊዜ በኋላ አማራው አሁን በትፔሌፍ እየተደረገ ያለው የትግራይ ነፃ አውጪ ድርጅት አገር ለመሆን አማራን እንደ ጠላት የፈረጀበት የአማራን ህዝብ እንደ ቅጠል ያረገፈበት የአማራን ታሪካዊ ቦታ ቀይሮ በተፈጥሮ ትግራይ ከሱዳን ጋር የማይገናኘው ወደ ሱዳን ለማገናኘት የግድ ወልቃይት ጠገዴ ጠለምትን አንድም ራስን በኢኮኖሚ ለመቻል ሁለተኛም ከውጭ ጋር እንዲገናኝ በማለት በዛ አካባቢ ይፈጽመው የነበረ በደል ስለገባው አማራ አንድ ሆኖ የአማራ ጥያቄን የወልቃይት ጥያቄ የአማራ አንደኛውና ዋናው ጥያቄ ነው ብሎ ወስዶ አሁን አጠቃላይ አማራ ካነሳቸው ጥያቄዎች አንዱ ነው የወልቃይት ጥያቄ የወልቃይት ጠገዴ ጠለምት ጥያቄ የተለየ ጥያቄ የለንም በአጠቃላይ አማራ የጠየቃቸው ጥያቄዎች አሉ አንዱና ዋናው የወልቃይት ጥያቄ ቢሆንም አማራ ዘርፈ ብዙ የሆነ ጥያቄዎች አሉት ስለዚህ የአማራን የወልቃይትን ትግል ከአማራ የአማራን ትግል ከወልቃይት ነጥሎ ማየት ትግሉ ያልገባው ወይ ሌላ ተልእኮ የሌለው ካልሆነ በስተቀር በአሁኗ ሰዓት እንደ ቅጠል እየረገፈ ያለ አሁንም ቢሆን ቅድም ባነሳቸው የነጻነት ታጋዮች የፋኖን እንቅስቃሴ ብታይ ወልቃይት ብረሳሽ ቀኝ ትርሳኝ የሚል ከወሎ ከጎጃም ከሸዋ በአጠቃላይ ከጎንደር ባንድ ሆኖ ዋጋ እየከፈለ ያለ የወልቃይት የጠገዴ የጠለምት ህዝብ ያለው ጥያቄ እንደማንም ያማራ ጥያቄ መልስ ማግኘት አለበት ብሎ ዋጋ እየከፈለ ያለ ህዝብ መሆኑን ነው የምናቀው ስለዚህ የወልቃይት ጥያቄ ያማራ ህዝብ ጥያቄ ካለው ጥያቄ አንዱና ዋናው እንጂ ተነጥሎ የሚታይበት ምንም አይነት ምክንያት የለም አማኑኤል እንግዲህ ምናልባት ይሄን አቋም ምትይዙ ከሆነ እዚያውን አካባቢውን ያስተዳደረ ያለው ያው ቅድም እንደገለጽነው ከወልቃይት ከአማራ ቤተሰብ የወጡ ልጆች ምንድነው የሚሉት የፋኖ እንቅስቃሴ ወደ ወልቃይት አካባቢ መጣ ከሆነ እንመታዋለን የሚል መቋም ይዟል እንደው ከአሁን ካለው ኮሚቴው አስተዳዳሪ ሆኖ ከኮሚቴው የተለየ አቋም አላችሁ ማለት እንችላለን ወይ የአማራን እንቅስቃሴ በተመለከተ ማለት ነው እንግዲህ ምንድነው እውነት ለመናገር ይሄንን እዛ ያለውን እንቅስቃሴ ለምን ሊመቱት እንደሚፈልጉ ለምን ሊያቀርቡት እንደሚፈልጉ በብዛት የሚያውቁት እነሱ ናቸው እኔ ግን እስከሚገባይ ድረስ አንዱና ዋናው ሊሰመርበት የሚገባ አሁን እነዚህ ወንድሞቻችን የወልቃይት ጠገዴ ጠለምት አብራክ ወጥተው ያስተዳደሩት ያለ አካባቢ እንደው መንግስት በችሮታ የሰጣቸው ሳይሆን ያማራው ህዝብ ደሙን አፍስሶ አጥንቱን ከስክሶ ያመጣው ነጻነት ነው እኔ እርግጠኛ ነኝ በዛ አካባቢ የሚደረገው እንቅስቃሴ የዛንን አካባቢ መዋቅር ሊያፈርስ የሚችል እንቅስቃሴ ሊሆን ይችላል የሚል ግምት የለኝም ምክንያቱም ካሁን በፊት ዋጋ ከፍሎ የወልቃይት ህዝብ ነጻነቱን እንዲያጣጥም ዋጋ እየከፈለ ያለ ህዝብ እንደገና ያንን ነጻነት በሌላ ያይዋል የሚል እንቅስቃሴ የለኝም ግን በፋኖ ስም ወይ ደግሞ ይሄንን እንቅስቃሴ ስም ለማጠልሸት ይሄንን እንቅስቃሴ እንከን ያለው ለማስመሰል አስመሳይ እንቅስቃሴዎች ሊኖሩ ይችላሉ በእነዚህ አስመሳይ እንቅስቃሴ ተንቀሳቃሾች ደግሞ አሁንም ቢሆን ያዞን እንዲፈርስ ያህዝብ ሰላም እንዲያጣ አንፈልግም እኛስ ከሚገባን ምን ቀደም በየ ለመግለጽም እንደሞከርኩት አገር ቤት ያሉት ወንድሞቻችን በአላማ ደረጃ የወልቃይት ጥያቄ በሚመለከት አንድ እንሁን እንጂ እነሱ ኢትዮጵያ ውስጥ እስካሉ ድረስ በኢትዮጵያ መንግስት ባለው ህገ ደንብ የሚተዳደሩ ሰዎች ናቸው እኛ ደግሞ ውጭ እንደመኖራችን ሁሉ በውጭ ያለው ግን በሐሳብ ደረጃ ግን ወልቃይት ጠገዴ ጠለምት ነፃ መውጣት አለበት ጥያቄው መመለስ አለበት የወልቃይት ጥያቄ የመላው አማራ ህዝብ ጥያቄ ነው የሚል ጽኑ እምነት ነው ያለን ያካሄድ አንዳንድ ልዩነቶች ሊኖሩ ይችላሉ ምንም ጥርጥር የለም ኢትዮጵያ ውስጥ ከኖሩ ድረስ በኢትዮጵያ ነው የሚያስቡ እኛ ደግሞ ከውጭ እስካለን ድረስ በውጭ ነው የምናስብ በአጠቃላይ ወልቃይት የወልቃይትን ነጻነት ያማራን ጥያቄ በሚመለከት ግን እኔ እስከሚገባይ ድረስ
ብዙ ልዩነት አለን ብዬ ለመውሰድ ይቸገራል። በጣም ጥሩ ጋቻላችሁ ከመጣው በፊት ለመጨረሻ እንደገላውሳ ግልጽ እንዲሆን ማለት አድማጭ ተመልካቾቻችን ስለዚህ አሁን ወልቃይት አንጻራዊ የነጻነት አየር እየተነፈሰ ነው ያለው እዛ አካባቢ ግን የሚደረገው ጦርነት ይሄን አየር በነጻነት አየር ያገኘው ነጻነት ያሳጣል የሚል አቋም አላችሁ ወይስ የላችሁ እቺ ብቻ ባጭሩ ማለት ነው አዎ እንግዲህ ምንድነው ነጻነት አግኝቷል አንጻራዊ ነጻነት አለ ምንም ጥያቄ የለም ምንም እንኳን የአማራ ካነሳው ጥያቄ አንዱና መጠነኛ ቢሆንም በአጠቃላይ በአማራ ህዝብ ችግር እየደረሰ የወልቃይት ህዝብ በሙሉ ነጻነት አግኝቷል ማለት ብንቸገርም መጠነኛ የሆነ እንቅስቃሴ ከነበር ነው የቲፒኤልኤፍ ጭቆና ህዝባችን ተላቆ የተሻለ እንቅስቃሴ አለ የተሻለ ነጻነት አለ ማለት ይቻላል በዛ አካባቢ የሚደረገው ህገወጥ እንቅስቃሴ ደግሞ ዞኑን እንደገና ለሌላ ትርምስ እንዳይዳርግ እንፈራለን ጅብ በቀደደው ውሻ ይጮሃል የሚባል ተረት እንዳይሆንም እንፈራለን በርግጥ አፋችንን ሞልተን ማንናገርበት የትግራይ ነፃ አውጪ ድርጅት አሁንም ያንን አካባቢ የምድር ሲኦል ለማድረግ በአጠቃላይ አይደለም በኢትዮጵያ ውስጥ ቀርቶ በሱዳን እንኳን ስፍር ቁጥር የሌለው ኃይሉን ይዞ ያንን አካባቢ ሰብሮ ለመግባት ከፍተኛ ጥረት እያደረገ ነው ስለዚህ በዛ አካባቢ አይደለም የወልቃይት ጠገዴ ጠለምት አማራ ተወላጅ ቀርቶ መንግስትም በአጠቃላይ ኢትዮጵያዊ የሆነ ሁሉ ልዩ ትኩረት ተሰጥቶት የአካባቢ ጥበቃ ካልተደረገበት በስተቀር በዛ አካባቢ አገር ለማፍረስ እንቅልፍ የሚነሳቸው የህወሓትና ተባባሪዎቻቸው ያንን አካባቢ ለማተራመስ የትና ቀን ጥረት እያደረጉ ይገኛሉ ስለዚህ አካባቢያችን አሁንም ቢሆን የጦር ቀጠና እንዲሆን በፍጹም አንፈቅድም ይሄንንም ደግሞ በጣም ጥልቃቄ ባለው ሁኔታ ውስጥም ያሉ ውጭም ያሉ እየተከታተልን ነው የምንገኘው በጣም ጥሩ ጋቻላቸው እንግዲህ ወደ መቀጠል ጥያቄ እንደዚህ እንግዲህ የትግራይ ኃይሎች ወልቃይትን በተመለከተ የተለያየ አቋም እንደሌላቸው ይታወቃል አይደለም ፓርቲ መሪም የሆነ ከውሃት ውጭም ያለው የባሰ አቋም ካለው እንጂ ሁሉም ተመሳሳይ አይነት አቋም እንዳላቸው የሚታወቅ ነው ነገር ግን እንዳው ደግሞ አካይድ ላይ ነው ልዩነታቸው አንዳንዶቹ አይ በቃ በሰላማዊ በሆነ መንገድ ወልቃይትን መልሰን ወደ ትግራይ ስር እንመልሳለን ወልቃይቴዎችም እኛ አማራን የሚሉትን ትቶ ትግራዋይ መሆናቸውን በግድም ቢሆን የተጋቱ ይኖራሉ የሚል አቋም ያላቸው ቡድኖች አሉ ሌሎቹ ደግሞ አይደለም የምን በሰላማዊ በመናምን ነው የታጠቀ ኃይል አለን በጉልበትን ቢሆን ሄደን እዛ ያለውን ስርዓት እንትኑ መንግስታዊ መዋቅሩን አፈርሰን መመለስ አለብን የሚል አቋም ደግሞ ያላቸው አሉ ሰሞኑን ዋት ማከለ በተፈጠረ ልዩነት ደግሞ በጉልበት ከመሄድ አለብን የሚለው ቡድን አሸናፊ የሆነ የወጣ መሆኑን እንግዲህ መረጃዎች ያመለክታሉ ማለት ምንድነው የነ ዶክተር ደብረጽዮን ቡድን በሰላማዊ መንገድ የሚለው ደግሞ የነ አቶ ጌታቸው ቡድን መሆኑ ማለት ነው እንዳው አሁን ዋት ውስጥ በተፈጠረ መከፋፈል ጋር ተያይዞ ወልቃይትን በተመለከተ ምን አደጋ ይመጣል ብሎ ያስባሉ እንዳው ከዚህ ጥያቄ ጋር ያይዞልኝ እንደሄዱ ፈልጎ ሰሞኑን አንድ ግለሰብ የሳልሳዊት ወያኔ ፓርቲ ሊቀመንበር የሆነ እዚህኛ ሚዲያ ላይ ቀርቦ ወልቃይት የሚባል በ1948 ዓመተ ምህረት ነው ባለስላሴ ጊዜ ወደ አማራ ሄደ እንጂ ከዛ ፊት ወደ አማራ ሄዶ ማቅም እዛም ያሉት ሰፋሪዎች ናቸው እንዳው ኮሎኒያል ሰተለርስ የሚባሉት ማለት ነው ይሄ ቀጥሎ የሚያመጣው ማአት አደገኛ ነገር ነው ብዙ ሀገራቶች ውስጥ ሰፋሪ ቅኝ ግዢዎች ናቸው ተብሎ በኋላ ዘር ማጥፋት ተካሂዶ በዚህ ሐሳቤ ነው እኛ እስከ ጎንደር ድረስም የትግራይ ነው ብሎ ምናምን ግዛቶችን ማስቀምጠዋል እርሶም ሰምቶ ሊሆኑ ይችላሉና እዚህ ላይ እናንተ እንደ ኮሚቴ የተባለው ነገር እውነት ነው ወይ የዛሬ 1948 በፊት ወልቃይት እዛ አካባቢ አልነበረም በሰፈራ ኃይለ ሥላሴ ዘመን የመጡ ሰዎች ናቸው ወይ እዚህ ላይ ተሳቦትን ሰጡኝ በዛው ተናርጎ በጣም አመሰግናለሁ ወንድማማኔል ልንገር እንዳለመታደል ሆኖ የትግራይ ነፃ አውጪ ድርጅት ሰፊ ህልም ሰንቆ ቀደም ለመግለጽ እንደሞከርኩት ከ1968 ዓመተ ምህረት ማኒፌስቶ ቀርጾ ሲሄድ
በታሪክ የራሱ ያልሆኑትን ቀደም ወሎን ራያን ከወሎ ወልቃይት ጠገዴ ጠለምትን ከጎንደር በመውሰድ ታላቋን ትግራይ ለመገንባት ህልም አልሞ እንቅስቃሴ ሲያደርግ የነበረ ድርጅት መሆኑ ይታወቃል። በዚህም እሱን የሚመሳሰሉ በኢትዮጵያ ላይ ጥላቻ የነበራቸው ድርጅቶችን ሰብስቦ እድል ገጥሞት ለ27 ዓመት ሙሉ ኢትዮጵያን ሲያስተዳድር ቆይቷል። በዚህ ሰዓት 17 ዓመት በትግል ዘመኑ 27 ዓመት ሙሉ በመንግስታዊ ስልጣን ይዞ በቆየበት ሰዓት የወልቃይት ጠገዴ ጠለምት ህዝብ የትግራይ ማድረግ ፈጽሞ አልቻለም። በታሪክ ወልቃይት ጠገዴ ጠለምት ያማራ ህዝብ መሰረት ያማራ ህዝብ መነሻ በርግጥ አማራ የሚባል የዛኔ አደረጃጀት ባይኖርም የጎንደር ታሪካዊ ቦታዎች መሆናቸው ግልጽና ግልጽ ነው። ነገር ግን በዚህ በ27 ዓመት ቆይታው አገር ለመሆን ብዙ ጥረት ሲያደርግ ቆይቶ አገር ላለመሆን እንቅፋት የሆኑት በተለይ እነዚህ አካባቢዎች መሆናቸው ደግሞ ግልጽና ግልጽ ነው። አሁንም ያው ከኢትዮጵያ አሁን ካለው የለውጥ መንግስት ጋር ልዩነት ተፈጥሮ የትግራይ ነፃ አውጪ ድርጅት በትረ መንግስቱን ካጣ ብሎም ወደ መቀሌ ከመጣ ከመቀሌም አልፎ ወደ ተንቤን በረሃ ከሄደ ጊዜ ጀምሮ እንደገና አገር የመሆን ህልሙ ስለተጨናገፈበት ያው እንደምታቀው አሁን እንግዲህ ከፍተኛ እንቅስቃሴዎች ከፍተኛ ጦርነቶች ተደርገው የትግራይ ነፃ አውጪ ድርጅት ባዶውን ቀርቶ ተቸንፎ ከኢትዮጵያ መንግስት ጋር ፕሪቶሪያ ሄዶ ወልቃይት ጠገዴ ጠለምት እንደማይመለከተው አቶ ጌታቸው ረዳ እንደነገሩን እንደማይመለከተው ፈርሞ በአጠቃላይ የመጣ ድርጅት መሆኑ አሁን ደግሞ የትግራይ ነፃ አውጪ ድርጅት ብሎ መጥራት በማይቻልበት በመንግስት የነበረው ሁሉና ማንነቱን አጥቶ በህዝብ ተተፍቶ ድርጅቱ ለ30 ለ40 ተሰነጣጥቆ ወጣቱ አንቅሮ ተፍቶት በሌብነት እርስ በርስ በስልጣን ሽኩቻ ተለያይተው ባሉበት ሰዓት አሁንም እንደዚህ ብለው እንኳን ወልቃይት ጠገዴ ጠለምትን በኃይል ሰብረን እንገባለን እያሉ እየፎከሩ እንዳሉ በግልጽ በሚዲያቸው ሄዶ ማየት የሚቻል እያንዳንዱ በእነሱ እንቅስቃሴ እኔ ይቅርታ አድርግልኝ እኛ እንኳን እንደ ድርጅት ባንጠቀመውም አሁን በትግራይ ውስጥ ጎልቶ እንደሚነገረው ባህላዊ ጀርናል የሚሏቸው እነሱ የነሱን ቃል ተጠቅም የኛ ቃል ባይሆንም እየተነሱ ወልቃይትን እንጨብጣታለን አገር እንሆናለን የሚለው ህልማችን ሌትና ቀን ህዝባችንን ሲያስፈራሩት ሲያደናቁሩት ይውላሉ። ይሄንን በቅርበት እንከታተለዋለን። ሰሞኑን የሚደረገው በትግራይ ያለው እንቅስቃሴም ባንድም ይሁን በሌላ እኛን ስለሚመለከተን በቅርበት እየተከታተልነው ነው። አሁን በትግራይ እየተሆነ ያለው እንቅስቃሴ ደግሞ የሚጠበቅ ነው። ወያኔ ተስፋ በቆረጠ ቁጥር ስልጣኔ አደጋ ላይ ነው ባለ ቁጥር ጥቅሙ ሊነካ ነው ብሎ ባሰበ ቁጥር እንደገና ያው በስሙ የሚነገድበት የትግራይ ህዝብ እንደው በመጠኑ ሰላም አገኘ ብሎ ባሰበ ቁጥር ህዝቡን ሰላም ለመንሳት አካባቢውን ለማተራመስ ያሲመኘው የነበረ የበገንጠል ህልሙን እውን ለማድረግ እንደገና ደግሞ አሁን የተጀመረው ያው ግብስብስ የወርቁም የምኑም ይሄንን እንደገና ተግባራዊ ለማድረግ ከፍተኛ እንቅስቃሴ ለማድረግ በዛ አካባቢ ያለው ሽርጉድ በቅርበት እየተከታተልነው ነው። ህዝባችን ይሄንን ለመመከት ያለ የሌለው አቅሙ አይደለም ዛሬ አማራ አንድ ሆኖ ተነስቶ ቀርቶ ድሮም ትጥቁን ያልፈታ ህዝብ ስለሆነ አሁን በቅርበት እየተከታተለ በደንብ ለሚመጣበት አደጋ ለመመለስ ሁለንተናዊ ዝግጅት እያደረገ መሆኑን ግልጽ ነው። በይበልጥ ደግሞ ዛ አካባቢ ያስተዳደሩ ያሉ ሰዎች ህዝቡን በማስተባበር ያው ከሚመለከታቸው ሰዎች ጋር አብረው በመሆን አካባቢውን ያለምንም ጥርጥር ጥበቃ ያደረጉለት ይገኛሉ። ወደ ቅድም ወዳልከው ይመስለኛል ወደ ሳልሳይ ወያኔ የውጭ ኃላፊ ነኝ በሚለው ያነሳህልኝ አው እኔ አዳምጫለሁ።
ምንም ማለት አይችልም ያው ወልቃይት ጠገዴ ጋዜጠኛው ትንሽ እንትን አልጠየቀውም እንጂ ጎንደርን አልፎ እስከ በሽሎ የሚባል ወንዝ ድረስ የኛ ነው የትግራይ ነው ታሪካዊ ቦታችን ነው የሚለው በርግጥ ልክ ነው በእነሱ ውስጥ እነሱ ስልጣን በነበሩበት ሰዓት ታሪካዊ የሆነው የራስ ዳሽን ተራራ የትግራይ ነው ብለው በኢትዮጵያ ኤርላይን ውስጥ ብሮሸር ላይ አስፍረዋል የላሊበላ ታሪካዊ ቅርሶች የትግራይ ነው ብለው በፕሮጀክታቸው ላይ አስፍረዋል ምክንያቱም ባንኩም ታንኩም ስልጣኑም የቲፒኤልኤፍ የሚቆጣጠረው ስለነበረ ያላደረጉት ነገር የለም ስለዚህ ይሄ የሳልሳይ ወያኔ ሰው የሚለው ወልቃይት እኔ የምለው ነገር ቢኖር ምንድነው በአጠቃላይ አጠር ባለ ቋንቋ ወልቃይት ጠገዴ ጠለምት ምዕራብ ትግራይ ሳይሆን ሰሜን ጎንደር በሚባል የአማራ ታሪካዊ ቦታ መሆኑን ነው መግለጽ የምፈልገው ወልቃይት ጠገዴ ጠለምት ወያኔ ህግ ጥሶ ደንበር አፍርሶ ወንጀል ሰርቶ ከፍተኛ የዘር ማጥፋት ዘመቻ ፈጽሞ በኃይል የተቆጣጠረው እንጂ በታሪክ ኢትዮጵያ እንዳገር ህገ መንግስት ቀርጻ በነበረችበት ሰዓት የተፈጥሮ ተከዜ ደንበር አልፎ የትግራይ አስተዳዳሪ አንድም ቀን አስተዳድሮ ያቀም እንዲያውም ጥሩ አጋጣሚ የሚሆነው ወንድም ማማኑኤል አንተ ጋር በነበረኝ ኢንተርቪው የራስ መንገሻ ስዩም የትውልድ አደራ የሚል መጽሐፍ አሳይቼ ነበር እንግዲህ ራስ መንገሻ ስዩም አያት ቅድማያቶቻቸውን እስከ 5-6 እየቆጠሩ የትግራይ ባላባቶች ነን ብለው መሆናቸው ደግሞ ግልጽ ነው እሳቸው በጻፉት መጽሐፍ እንኳን የትግራይ ደንበር ከተከዜ አልፎ እንደማያቅ ግጥም አድርገው መስክረዋል ስለዚህ ወልቃይት ጠገዴ ጠለምት ይሄ ወንድማችን የሚለው በ1948 ነው ወደ ትግራይ ሄደ ነው የሚለው እንግዲህ ወደ አማራ መጣ ነው የሚለው ወደ አማራ መጣ ነው የሚለው እንግዲህ ይሄ ሰውዬ በ19 ጣሊያን ከወጣ በኋላ ቢትወደድ አዳነ መኮንን የሚባሉ በ1988 የተወለዱ በ1934 ጣሊያን ከወጣ ጊዜ ጀምሮ ያንን አካባቢ ያስተዳድሩት የነበሩ ቢትወደድ አዳነ መኮንን የሚባሉ ትውልደ ወልቃይቴ መሆናቸውን በአጠቃላይ እንግዲህ ምንድነው የራስ መንገሻ ስዩምን መጽሐፍ የትውልድ አደራ የሚለውን ሄዶ ቢያይ ሁለተኛ ጣሊያን ድል ከተደረገ ከ1934 ዓመተ ምህረት ጀምሮ ያንን አካባቢ ያስተዳድሩ የነበሩት ቢትወደድ አዳነ መኮንን የሚባሉ መሆናቸው ነው አሁን የትግራይ ውስጥ ያሉ ተስፋፊዎች እንደሚሉት ሳይሆን ይሄ ሰው ወልቃይትን የራሱ ለማድረግ አላወቀም ይመስለኛል እንግዲህ ያንን ስልጣን ይዘው ካልሆነ በስተቀር ያካባቢ የአማራ ታሪካዊ ቦታ ነው ይልቁንስ ለ43 ዓመት ሙሉ ለፈጸሙት በደል ካሳ የሚክሱበት በዚህ በወልቃይት ጠገዴ ጠለምት አማራ ህዝብ ለፈጸሙት ወንጀል ወደ ፍርድ የሚቀርቡበት ይቅርታ የሚጠይቁበት በኢትዮጵያዊ ደረጃ በሰላም የሚኖሩበት አልፎ ተርፎ የወልቃይትን ጠገዴ ለ27 ዓመት ሙሉ አርሰው አንደፋርሰው የከበሩበት ካሳ የሚከፍሉበት ትናንትና በትግል ዓለም ውስጥ ያለውን እንደው እንዳለት ሆኖ መጨረሻ ማይካድራ ስፍር ቁጥር የሌለው የአማራ ህዝብ ጨፍጭፈው የሄዱበት ወንጀለኞች ወደ ፍርድ የሚቀርቡበትን መናገር ሲገባው አሁንም የአማራ ህዝብ ያልነቃ ይመስል ትናንትና በትረ ስልጣኑን በቁጥጥር አድርጎ እሱን የሚመስሉ ጸረ ኢትዮጵያ አካሎች ሰብስቦ ኢትዮጵያን እንዳተራመሰ አሁን ግን የአማራ ህዝብ በምንም ይሁን በምንም አይደለም የራሱ ሊሰጥ ቀርቶ ለኢትዮጵያ አንድነት ዋጋ እየከፈለ ያለበት ሰዓት ነውና ይሄ የሳልሳዊ ትግራይ የሚለው በፍጹም በወልቃይት ህዝብ ላለቀው ህዝብ ምንም ማዘኔታ የሌለው ስለ ስልጣናም ሁሉ የትግራይ ነፃ አውጪ ድርጅት ከወልቃይትን ብቻ አይደለም እስከ ቤኒሻንጉል ጉሙዝ ድረስ ወርቅ ያለበት ነዳጅ ያለበት
ሀብት ያለበት ሁሉ እኮ የትግራይ ነው እየተባለ እኮ ብዙ እንቅስቃሴ እኮ ሲያደርግ ቆይቷል። እና ይሄ ሰውዬ ገና ራሱን አፕግሬድ ያደረገ አይመስለኝም። የድርጅቱ አመለካከት እንደ ኢትዮጵያዊ በሰላም ለመኖር ያሰው አይመስለኝም። አሁንም ትናንትና ቲፒኤልኤፍ ያደረገችውን የልቂት የጭፍጨፋ የመከራ ዘመን ለማስቀጠል ጥረት እያደረገ ያለ አካል ነው የሚመስለኝ። በአጠቃላይ ግን አላማችን የዚህ ሰውዬ አላማን ለማድረግ ሳይሆን ወልቃይት ጠገዴ ጠለምት እና ራያ የአማራ ታሪካዊ ቦታዎች ናቸው። ስደተኞች በሚመለከት በወልቃይት ጠገዴ ጠለምት በርግጥ የልማት ቦታ እንደሆነ ሁሉ እንደማንም ኢትዮጵያዊ የሚኖሩ የትግራይ ተወላጆች ነበሩ፣ አሁንም አሉ። ነገር ግን አሁን ወደ ትግራይ የሄዱት ትናንትና ማይካድራ ደም አፍስሰው እንደሄዱ ሁሉ አሁን ወደ ትግራይ የሄዱት የትግራይ ነፃ አውጪ ድርጅት ያንን አካባቢ የትግራይ ቦታ ለማድረግ ሆን ተብሎ ግማሾቻቸውም ከትግል ዓለም የነበሩ ሰዎች እዛ ቦታ መጥተው ያንን አካባቢ እንዲጠቀሙበትና የትግራይ አካል ሆኖ እንዲቀጥል ስራ እንዲሰሩ የመጡ በሌላ በኩል ደግሞ እዛ የነበረውን የወልቃይት ጠገዴ ጠለምት ህዝብ አባረው ገለው ጨርሰው ቤቱን ወርሰው የእርሻ ቦታውን ቀምተው የነበሩ ሰዎች ናቸው። አሁን ትክክለኛ ባላባቶች የአማራ ህዝብ መጥቶ ያንን አካባቢ በቁጥጥር ስር ሲያደርግ እነዚህ ሰዎች ወደ መጡበት ወደ ትግራይ ተመልሰዋል። ስለዚህ አሁን ይሄ ወንድሜ አንድ በዚህ አጋጣሚ ላስታውሰው የምፈልግ ነገር እነዚህ የትግራይ ሰዎች የተፈናቀሉት ከትግራይ ተፈናቅለው ወደ አማራ እንዲመጡ ለጊዜው ለመሬት ወረራ እንዲመጡ ነው የተደረገው። አሁን ግን የትግራይ ተወላጆች ናቸው። እትብታቸው ከተቀበረ ቦታ አለ ነው ምን አሁን እየተደረገ ያለው ግን ከትግራይ እንደገና ወጥታችሁ እንደገና ካሁን በፊት በወረራ ላይ ተጠቀሙበት የነበረው ሌላ ዳግማይ ወረራ አድርጉ ለማለት ካልሆነ በስተቀር የትግራይ ሰዎች ናቸው የነበሩ ወደ ትግራይ ነው የተመለሱ። በዚህ አጋጣሚ አማኑኤል አንተ ሪከርድ ላይ ያለው ዶክተር ዳኛቸውን አምተ በነበረበት ሰዓት እነ ኮሎኔል ደመቀና በወቅቱ የነበሩት ወታደሮች እዛ አካባቢ የነበሩ የትግራይ ተወላጆች ወደ ትግራይ እንሄዳለን ሲሉ ኢትዮጵያውያኖች ናቸው። ለምንድን ነው ማን እንዳትኖሩ አደረጋችሁ የሚል ይሄንን እኛ የምናውቀው እውነት አለ። በዚህ ጉዳይ ላይ እኛ ማለት ስላልፈለግን ነው ይሄንን እውነት እናውቃለን። የለም እኛ የትግራይ ተወላጆች ነን መሄድ ያለብንም ወደ ትግራይ ሄድን ነው የሚሉ። ለምንድን ነው ከትግራይ ሆነው ራሳቸው መርጠው የሄዱትን ሰዎች እንደገና በአዲስ መልክ ተፈናቅለው ወደ አማራ ታሪካዊ ቦታ እንዲመጡ የሚደረግበት ምክንያት ምንድነውና ይሄንንም እንዲገነዘብ ቢያደርግልን ይሄ ሳልሳይ ወያኔ ህዝብ ግንኙነት ጥሩ ነው ላለው እና ይሄንን ማለት ነው። መልካም አቶ ቻላቸው እዚህ ላይ ጥያቄ አለኝ እኔ ምናልባት እንግዲህ ቅድም እንዳስቀመጥኩ አሁን መንበር ስልጣኑን ትግራይ ውስጥ እየተቆጣጠረ ያለው በተደጋጋሚ ምናስታውሰው እነ ሌተናል ጀነራል ታደሰ ወረደ ሁሉ ጊዜ የሚለው ስታተስ ኮ መመለስ አለበት ነው ብሎ እሱም ብሎ ወልቃይትንም ራያንን ጠለምትንም በቁጥጥራችን ስር አድርገን የትግራይ አካል ሆኖ መቀጠል አለበት የሚለው ጸና አቋም ነው ያለው። አሁን እነሱ ናቸው ወደ ስልጣን እየመጡ ያሉት። ምንድነው ይዞ ሊመጡ የሚችሉ? ሰሞኑን አይ ቲንክ ከሁለት ሳምንት በፊት እዛ አካባቢ ያሉ ሰዎች መረጃ ሰጥቶኝ ነበር። ጦር ይዘው ሁሉ መጥቶ ነበር፣ ተመቶ ነው ተመለሱት። አሁንም ቀጥሎ ላለመምጣታቸው ምንድነው ያለው? እናንተ ዋስትናችሁ ማን ነው? የሚባለው ወልቃይት ዘብ የሚባለው ነው መከላከያ ሰራዊት ነው ወይስ ትግል ላይ ነን የሚሉት የአማራ ፋኖች ናቸው ይህን ህዝብን መከላከል የሚችሉት? ለምን ግልጽ ማለት ስላለበት ማለት። ሌላኛው ፖይንት ጠቅላይ ሚኒስትር ትላንትና ባለፓርላማ ባደረጉት ንግግር ውስጥ ነገውኑ ተፈናቃይ ለመመለስ ዝግጁ ነን እያሉ በእናንተ በኩል ደግሞ የለም ተፈናቃይ የሚባል ነገር የለም ወታደር ነው የሄደው ቀድሞኑ ለእንትነት የመጣ ወታደር ነው እንጂ ተፈናቃይ ተመልሶ ገብቶ አልቋል። እንዳውም አሁንም አቶ ዶክተር ዳኛቸው ያነሱት ነገር አወሱልኝ ሲሄዱ እኛ እኮ ሀገራችን አይደለም እኛ እኮ ለጥቅም መጣ ሰዎች እዚህ አይደለንም ብሎ ነው ብሎ ሄዱት የሚል መከራከሪያ ነው የሚታነሱት። አሁን ተጭኖ ቢመለሱ ምን ሊፈጠር ይችላል የሚለውን ምዛው ጋር ያይዙልኝ እስቲ። በጣም አመሰግናለሁ ወንድም አማኑኤል፣ በጣም ጥሩ ጥያቄ ነው የጠየቀኝ። መጀመሪያ ስታተስ ኮ ይመለሳል የሚለው በነገራችን ላይ በፕሪቶሪያው ስምምነት ላይ ብዙ ግራ መጋባቶች አሉ።
እንደው ጥሩ አጋጣሚ ልጠቅሰው የምፈልገው የትግራይ ተዋዋዮች ማለት በቲፒኤልኤፍ ሄደው ፕሪቶሪያ ላይ የፈረሙት ሰዎች ቀደም ብዬ ለመግለጽ እንደሞከርኩት አቶ ጌታቸው ረዳ ወልቃይት ጠገዴ ጠለምትና ራያ አይመለከታችሁም ብሎናል የኢትዮጵያ መንግስት። ይሄንን ያላካተተ ውል ነው የተዋዋል ነው። ለደብረ ጽዮን ተናግሬው አይ ወደ ቆላ ተንቤን እንደገና እንደ ልማዳችን ከምንመለስ ይልቅ ያሉህን ተቀበለህ ፈርም ብሎኛል። ይሄንን ፈርም ያለሁ ነው ያለው። እውነታውም እሱ ነው። እኛም እናቀው እኛ ጋር ያለው መረጃም እሱን ነው የሚያመለክተው። ስለዚህ ስታትስ ኮ የሚባል ነገር የለም። በፕሪቶሪያው ስምምነት ወልቃይት ጠገዴ ጠለምት ወደ ትግራይ ይመለሳሉ የሚል ምንም የህግ ማዕቀፍ የለም። የሚለው ነገር የምናቀው አጨቃጫቂ ያሏቸው አጨቃጫቂ ያልሆኑ አጨቃጫቂ ቦታዎች በህገ መንግስቱ ማዕቀፍ መልስ ያገኛሉ ነው የሚለው። እኛ በዚህ ላይ የፕሪቶሪያው ስምምነት በተፈረመ በሶስተኛው ቀን የፕሪቶሪያው ስምምነት ተግባራዊ ይደረግ ብለን ከፈለክ ወንድም አማኑኤል ማስረጃው ልልክልህ ይችላል መግለጫው ተናል። ምክንያቱም እኛ በህገ መንግስት ስላልሄድን የፕሪቶሪያው ስምምነት እኛን አይመለከትም። ሌላ ግን አጨቃጫቂ ቦታዎች አሉ ከተባለ ያ በኢትዮጵያ ህግ ማዕቀፍ መመለስ አለበት በሚለው ጉዳይ ላይ በኢትዮጵያ ላይ ሰላምና መረጋጋት ይመጣል በሚል በአጠቃላይ ይሄ የሽብርተኛ ቡድን እጁን ተጠምዞ መፈረሙን በሚመለከት ደረጃ የፕሪቶሪያውን ስምምነት ፈርመን እንደ ድርጅት ልሳንግፋን ደግፈን አንዳንዶቹ በፕሪቶሪያ ስምምነት ያኮረፉ ናቸው ይላሉ። ካልተኮረፉትና እስከነ እንከኑ እስከነ ድክመቱ ተስማምተን ከፈረሙት ሰዎችና ከደገፉት ሰዎች ልሳንግፋን አንዱና ዋናው ድርጅት አንድ ይሄንን ያዘልኝ። ስለዚህ የሚመለስ ስታትስ ኮ የሚባል ነገር የለም። በወልቃይት ጠገዴ ጠለምት በኃይል ሄደ በህግ ያልሄደ ቦታ እንደሆነ ነው የምናውቀው። በፕሪቶሪያው ስምምነትም ይህ አልተመለሰም። ስለዚህ ታደሰ ወረደ ጀነራል ታደሰ ወረደ የሚለው ህጉን አጣሞ ለመናገር ነው። ይሄ ደግሞ አዲስ ነገር አይደለም። ልክ የፕሪቶሪያውን ስምምነት አጣመው እንደሚናገሩት ሁሉ ታስታውስ እንደሆን በኢትዮ ኤርትራ ጦርነት በባድመ ጦርነት ባድመን ለኤርትራ የሰጠ ፊርማ ፈርመው ከመጡ በኋላ ሟቹ የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን ባድመ ለኢትዮጵያ ተሰጠች ብለው ህዝብ አደባባይ ያወጡ ሰዎች ናቸው። ያንኑ ድራማ ነው አሁንም ለመድገም የተሞከረው። ወልቃይት ጠገዴ ጠለምት ጥንትም አማራ ነው፣ ጎንደር ነው፣ ዘላለማዊ አማራ ሆኖ ይቀጥላል። አንዱ ይሄ ነው። ዋስትናችሁ ምንድነው ለሚለው ወንድም አማኑኤል ዋስትናችን ህዝባችን ነው። ዋስትናችን ኢትዮጵያዊ የሆነ ሁሉ ለፍት ለመብት የሚቆም የወልቃይት ህዝብ ስቃይና መከራ የተረዳ የኛ ዋስትናችን ነው ብለን እንወስዳለን። መንግስት እንደ መንግስትነቱ ቢያደርግም እንደ ዋስትና ባትወስደውም መንግስት ግዴታውን ይወጣል ብለን እናምናለን። መንግስት እንደ መንግስትነቱ የሙያው እስከሆነ ድረስ የሙያው አስተዋጽኦ ያደርጋል የሚል እምነት አለ። በፋኖ እንቅስቃሴ አሁን ባለው የአማራ እንቅስቃሴ ያሉ ወገኖችም ያንን አካባቢ ዋጋ ከፍለው ነፃ ያወጡት ደም ያፈሰሱበት ለወደፊቱም እንዳማራ ጸንቶ የሚኖር ህዝብ መሆኑን አውቀው አካባቢያቸው ህዝባቸው ከመቅሰፍት ቦታቸው ከወረራ ለማዳን ዋጋ ይከፍላሉ የሚል ጽኑ እምነት አለን። ስለዚህ እምነታችን ዋስትናችን እከሌከሌ ሳይሆን ህዝባችን ነው። ይሄንን ብለን በቀጥታ መውሰድ እንችላለን። ጠቅላዩ ስደተኞች ይመለሳሉ ብለዋል። አዎ ትናንትና የነበረውን ውሎ ተከታትለናል። አሁንም ቢሆን ጠቅላዩ የሚመልሱ ስደተኞች ካሉ ወንድም አማኑኤል ስፍር ቁጥር የሌለው የትግራይ ነፃ አውጪ ድርጅት ወልቃይት ጠገዴ ጠለምትን ለመውረር እዛ የነበረው ኗሪ ሱዳን ውስጥ፣ አውስትራሊያ ውስጥ፣ ጀርመን እኔ ራሴ ዛሬ አንተ ጋር ቁጭ ብዬ ኢንተርቪው ማድረግ ያለው የዛ የተፈናቃይ ውጤት ነኝ። በዓለም ዙሪያ የወልቃይት ጠገዴ ጠለምት በአይነቱ ከፍተኛ ቁጥር ያለው ስደተኛ ቢኖር የወልቃይት ጠገዴ ጠለምት
አማራ ህዝብ ነው። ስለዚህ እኛ ስደተኛ ይመለስ አይመለስ ሳይሆን ያገሩ ተወላጆች ወደ ሀገራቸው ቢመለሱ እኛ ችግር የለብንም። ነገር ግን ትናንትና ደም አፍስሰው በዛ አካባቢ ሰላምና መረጋጋት በህዝቦች መካከል ሰላምና መረጋጋት ሳይወር የበደለ ሳይክስ ያጠፋ ይቅርታ ሳይጠይቅ ወንጀለኞች ወደ ፍርድ ሳይቀርቡ አሁንም በስመ ስደተኛ ትናንት ሲወሩ የነበሩት ትናንት ሲያፈናቅሉ የነበሩት ትናንት ወንጀል ሲሰሩ የነበሩት መጨረሻም ወንጀል ሲሰሩ የነበሩ ሰዎች እንደገና በተፈናቃይ ስም ወደዛ አካባቢ መመለስ ማለት ሰላምና መረጋጋት ማምጣት ሳይሆን እንደገና ህዝብ እርስ በርስ ተጨፋጨፉ ማለት ነው። በዚህ አጋጣሚ ለጠቅላይ ሚኒስትሩም ይሁን ለሌሎች መግለጽ የምፈልገው ሰሞኑን አቶ ጌታቸው ረዳ የገለጹት ነገር አለ። ትናንትና በራያ ያደረጉት ድራማ ትናንትና በጠለምት ላይ ያደረጉት ድራማ አሁን ወልቃይት ጠገዴ እንዲደረግ በፍጹም አንፈቅድ። ስደተኞች ሳይሆን የተመለሱት ሪከርድ ላይ ያለ ነው። ትናንትና ነው ያልደረቀ ቪዲዮ ነው። በስመ ስደተኛ ታጣቂዎች መልሰው ራያ ላይ በራያ ወገኖቻችን ላይ ምን ችግር እንደተፈጠረ እናውቃለን። እስካሁን ሰዓት ድረስ በጠለምት ውስጥ ያለው አለመረጋጋት ግጥም አድርገን የምናውቀው። ስለዚህ እኛ በትክክል በስርዓት ይኖር የነበረ የተበደለ ሰው ካለ እዛ ያለው አስተዳደር እንዳስፈላጊነቱ የመመለስ ያለ መመለስ ስልጣኑ የዛ ነው። እኛ የትግራይን ህዝብ እንደ ጠላት የምንፈርጅ ሰዎች አይደለንም። ቀደም ብዬ ለመግለጽ እንደሞከርኩት ወልቃይት ውስጥ የሚኖር የትግራይ ተወላጅ ብቻ ሳይሆን በአስተዳደር ሁሉ ያሉ የትግራይ ተወላጆች አሉ። ነገር ግን በሁለት ቢላዋ የሚበሉ ከዚህ ከወልቃይት ጋር ህዝብ ጋር ተመሳስለው በሌላ ደግሞ የመገንጠል ዓላማቸውን ተግባራዊ ለማድረግ ጥረት የሚያደርጉ ትናንት ደም ያፈሰሱ አሁንም ወልቃይትን ወደ ትግራይ ወስደው ትግራይን ሀገር እንዲያደርጉ የሚፈልጉ ሰዎች ካሉ ግን ይሄንን የማንፈቅድ አንድም ቀን ቢሆን በዚህ አካባቢ እጃችንን ማናስገባ መሆናችንን ነው መግለጽ የምፈልገው። ወንድማማኝ መልካም አቶ ቻላቸው እንግዲህ ከዚህ ጉዳይ ሳንወጣ አንድ ነገር ነሳ ነገር አለ። አንዳንድ ሰዎችም ሲናገሩ ሰማለን። እናንተ በዚህ ደረጃ ውሃት የሚባለው ኃይል ላይ የመረረ አቋም የምትይዙ አንዳንድ ወገኖች ደግሞ ውሃትና የአማራ ኮዝ ይዘን እንታገላለን የሚሉት ፋኖች አብሮ አንድ ላይ አምሮ የጋራ ዓላማቸው ጉዳይ ላይ ብሰሩ የተሻለ ነገር ይሆናል የሚል ሐሳብ የሚያቀርቡ ኃይሎች እንዳው እናንተ ከውሃት ጋር የሚደረገው ነገር ትብብርም ይሁን ጥብረትም ይሁን ሌላ ማልፎ ተርፎ ከጠላትነት ውጪ መታየትም ቢሆን ምን አይነት አንድምታ በወልቃይት ህዝብ ላይ ያመጣል ብላችሁ ልታስቡ አጠራሩ? በጣም ጥሩ ነው። ምንድነው እንደ ህወሓትና ሌላ አማራ ህዝብ አብረው ይሰራሉ የሚሉ ምናልባት በወልቃይት ጠገዴ ጠለምት ህዝብ የደረሰውን ሰብአዊ እልቂት ያልገባቸው ወይ ደግሞ ስለዛ ህዝብ ደንታ የሌላቸው ለአማራ ህዝብ ያላቸው ንቀትም ወይ ፍራቻ ካልሆነ በስተቀር እኔ እስከሚገባይ ኢትዮጵያ ውስጥ ካሉት ማናቸውንም ድርጅት ጋር አብሮ መስራት የሚቻል ይመስለኛል። ነገር ግን ትናንትና አማራ ጠላቴ ነው አማራን ለማጥፋት ሌትና ቀን የሚኳት አሁንም ሀገር ለመሆን የሚጥር የኢትዮጵያን ባንዲራ የተጸየፈ ቤተክርስቲያን የለየ አማራ ዲያብሎስ ሰይጣን ነው መጥፋት አለበት ካለ ድርጅት ጋር እንሰራለን የሚሉ አማራዎች ካሉ ምናልባት አማርኛ ተናጋሪ ሌላ ዘር ያላቸው ካልሆኑ በስተቀር 17 አመት በትግል ዘመናቸው ወያኔ 27 አመት ስልጣን ላይ በነበሩበት ሰዓት በኢትዮጵያ ህዝብ ያደረጉት ግፍና ስቃይ ተረስቶ አሁን ደግሞ እንደገና የነሱ ጋሻ ጃግሬ ለመሆን የሚሞክር ትውልድ ካለ በእኛ በኩል ይሄንን አንቀበልም። እኔ ድሮም ቢሆን መገዛት ልማዴ ነው ብሎ ከነዚህ ሰዎች ጋር ሊተባበር የሚችል ካለ ግን መብቱ ነው።
እኛ ግን አብሮ በጋራ መስራት ያስፈልጋል ግልጽ ነው ትብብር ያስፈልጋል ያለፈን በደል ይቅር ብሎ ወደፊት መሄድ ያስፈልጋል ይሄን ሁሉ እናምንበታለን ነገር ግን የትግራይ ነፃ አውጪ ድርጅት አይደለም ለአማራ ህዝብ ቀርቶ ተነሳሁለት ለሚል ለትግራይ ህዝብ እንኳን ስቃይ መከራ የሚደርስ የህዝብ ለህራሃይ የሌለው የራሱን ጥቅም ከማሳደድ በስተቀር ሌላ ዓላማ ከሌለው ጋር ድርጅት ጋር እንደ ድርጅት ቆጥረው የአማራ ድርጅቶች ከህወሓት ጋር አብረን እንሰራለን ካሉ እኔ ምን ልል እንደምችል አላቅም በእኛ በኩል ግን ጠላት አማራ ነው አሁንም አማራን ከምድረገጽ አጥፍቼ አገር ሆናለሁ ከሚል ድርጅት ጋር መስራት ከነውርም አልፎ ነውር ነው ብልግናም ነው አግባብም አለው ብለን አናምንም ይሄን ነው መግለጽ የምችለው በጣም ጥሩ ጋቻላችሁ እንዳው ወደ መጨረሻ ላይ እስቲ አንድ ነገርም ላንሳ እንግዲህ የወልቃይት ነገር በደንብ ለሚያውቅ ሰው ወልቃይት ኢትዮጵያ ውስጥ ኖራን ተከዘን ደግሞ ተሻግሮ ወደ ማዶ ኤርትራ የሚባለው ማሃጀር የሚባል አካባቢም አሉ ወልቃይቶች ሰሞኑን ግን አንድ ነገር እየመጣ ነው ያለው እንግዲህ የሰማን ነው ሚዲያ ላይ የዋት ፍሊካች አንደኛው ቡድን ከኤርትራ መንግስት ከሻቢያ ጋራም አብሮ ለመስራት መወሰኑንና ውስጡንም አብሮ አንዳንድ እንቅስቃሴዎች ያደረጉ ነው የሚል መረጃዎች እየወጡ ነው እንደው የዚህ ጥምረት አሁን መልሶ የወልቃይት ጣፋንታ ላይ ምን አይነት በረከት ነው ይዞለት መጣ ወይስ አደጋ ነው ይሄን መከራከሪያ የሚያነሱ ሰዎች ላይ መስሎ የመጀመሪያ የሚሆነው የሁለቱ አይል ምጣመር ከሆነና እውነትን እንደተባለ አብሮ ወደ ፌደራል መንግስቱ ላይ ዘመቻ የሚሄዱ ከሆነ መታጊያው ቦታ የሚሆነው ከትግራይ ከወጣ ወልቃይት ሜዳ ላይ ነው ያቺ ቦታ ወሳኝ ቦታ ስለሆነች በዚህ ሱዳን ነው ያለው በዚህ ኤርትራ አለ በዚህ ኢትዮጵያ ነው አለ ኡመራን ይዞ ያለው ቦታ ማለት ነው ስለዚህ የወልቃይት ህዝብ ላይ ምን አይነት ነገር ነው ይዞለት መጣ የሚችለው ምለው ነገር እንደው አጠራርጎ በብዛ ዝርዝር ነገርም የወጣ ነገርም ስለሌለ እንደው የግሎት ሐሳብ ቢሰጡበት ደስ ይለኛል ወንድማማኔል እኔ እንዳልከው በህወሓት ለሁለት መከፈሉን እናቃለን የነ ደብረጽዮንና የነጌታቸው ግሩፕ በሚባል እንደተከፈለ እናቃለን በተለይ በነ ደብረጽዮን ግሩፕ ያለው ተስፋ በመቁረጥ ህገወጥ በሆነ የሰው ዝውውር በወርቅ ንግድ በተለያየ መልክ ችግር ውስጥ እንደገባ በትግራይ ህዝብም አመኔታ እንዳጣ ህዝብ አንቅሮ እንደተፋው ተገንዝቦ በስልጣን ላይ ለመኖር ከኤርትራም ብቻ ሳይሆን አሁን የአልቡርሃን መንግስት እንደገና ወደ መንግስትነት እንዲመጣ ከፍተኛ ሰራዊት ልኮ ከአልቡርሃን ጎን ተሰልፎ ዋጋ እየከፈለ መሆኑን የዓለም አቀፍ መገናኛ ብዙሃን ሁሉ እየዘገቡት ያለ ጉዳይ ነው ህወሓት አንደኛው አሁን ያልከው ተገንጥሎ ይሄውን ያልከውን ነገር ተግባራዊ ለማድረግ ከኤርትራ ጋር ሆኖ ብዙ ነገር ለማድረግ ጥረት ሊያደርግ ይችላል አንደኛ በትክክል መሆኑን መረጃ የለንም በትክክል መረጃ ሲደርሰን ምንናገርበት ነው የሚሆነው በሁለተኛ ደረጃ የኤርትራ ህዝብና መንግስት ቲፒኤልኤፍ ማን መሆኑን አበክረው ከኛ በላይ እነሱ ስለሚያውቁት ይሄንን ግንኙነት እንደው ለነሱ ብተውላቸው በእኛ በኩል ግን እኛ ኤርትራ ራሱን የቻለ ሀገር እንደሆነ ለምናቀው ያማራው ክልላዊ ያማራ ክልል ከኤርትራ ጋር ደንበርተኞች ነን ጥሩ ጎረቤቶች ነን ብለን እንወስዳለን ያንን አካባቢ በሚመለከት የኤርትራ ህዝብም ሆነ መንግስት ከዛ ህዝብ ጋር ምንም አይነት ችግር ይፈጥራል የሚል እምነት የለንም የትግራይ ነፃ አውጪ ድርጅት ግን አሁንም ሀገር ለመሆን አሁንም ያጣውን ተስፋ ለማግኘት ጥረት ያደርጋል ግን ይህ ጥረት የሚሳካ አይመስለኝም
በእኛ በኩል ግን ከማንም ጋር ይጣመር ከማንም ጋር የትግራይ ነፃ አውጪ ድርጅት እንደገና መጥቶ በዛ አካባቢ ደም እንዳያፈስ እንደገና ያንን አካባቢ እንዳያተራምስ ግን አማራው ካጥናፍ እስከ አጥናፍ ጎንደር ጎጃም ወሎና ሸዋ አንድ ሆኖ ህዝቡን ለመታደግ ደንበሩን ለማስከበር ዋጋ እየከፈለ ያለበት ሰዓት ስለሆነ ይሄ የነ ደብረ ጽዮንም ይሁን የሌሎቹ በነገራችን ላይ በወልቃይትም ይሁን በአማራ ባላቸው አማራ ጠላት ነው የሚሉት በሁሉም በኩል ያው ዱባና ቀላ በቃቀሉ የቀል እንደሚባለው ትንሽ የነ ደብረ ጽዮን ግን ያው የማከረር ጉዳይ ላይ ይታያል ግራም ነፈሰ ቀኝ ግን መንግስት ሆነው ያልተሳካላቸው አሁንም ከየትም ጋር ሆነው የሚያደርጉት ነገር ድካም ይሆን ካልሆነ በስተቀር የትም ቦታ አይደርሱም ወታደሮቻቸውን ቀደም ብዬ ለመግለጽ እንደሞከርኩት በሱዳንም በተለያዩ አካባቢም ሰብሮ ለመግባት ከብት በመስረቅ ህዝቡ እንዲነሳሳ በማድረግ ብዙ ጥረት ያደረጉ ነው ግን እነዚህ አካባቢውን ያስተዳደሩ ያሉ በወልቃይት አካባቢ ያስተዳደሩ ያሉ ጀግኖቻችን ሌትና ቀን ትንኮሳውን እየመከቱ ህዝባቸውን እየታደጉ ያለበት ሰዓት ስለሆነ ነው መሆኑን ነው የምናቀው ስለዚህ ከንቱ ድካም ነው ሊደክሙ የሚችሉ በየባጠቃለው የሚሻል ይመስለኛል መልካም አቶ ቻላቸው አባይ ምናልባት እንዳው ቀረኝ ብሉ ነገር ካለ አንድ ደቂቃ ልስጦት ነው በኔ በኩል ያለው ጥያቄዎቹ ጨርሻለሁ በጣም አመሰግናለሁ ወንድም ማማኑኤል በርግጥ የ43 አመት በደል ለመግለጽ ቀረይ ብቻ ሳይሆን ጀመርኩት ለማለትም እቸገራለሁ በዚች ደቂቃ ውስጥ የዛን ሁሉ በደል መግለጽ ባይቻልም እንደው አደራ ለለው የምችለው ግን ማስተላልፈው ለመንግስት ነው የወልቃይት ጠገዴ ጠለምት ጥያቄ እድሜ ጠገብ ጥያቄ ነው ይህ እድሜ ጠገብ ጥያቄ የፍትህ የዲሞክራሲ ጥያቄ ነው አፋጣኝ የሆነ መፍትሄ ሊሰጠው ይገባል እንላለን ይህንን የወልቃይት ጠገዴ ጠለምት ጥያቄ በአግባቡ ሰዓትና ወቅት መፍትሄ ሳይሰጡ በአግባቡ ተሎ አለመመለስ ብዙ ችግርን ያስመጣል በዛ አካባቢ ሰላምና መረጋጋት እንዳይመጣ ያደርጋል ያ አካባቢ የጸረ ኢትዮጵያ መናኸሪያ እንዲሆን እድል ይከፍታል ያ አካባቢ ከሳሳ ደግሞ አማራው እንደ አማራ መቆም አይችልም ኢትዮጵያ እንደ ሀገር መቀጠል አትችልም መንግስት እንደ መንግስት ያንን አካባቢ ያልተቆጣጠረ በመንግስት ደረጃ መቀጠል በፍጹም አይችልም የቀናት ጊዜ ካልሆነ በስተቀር እንደ መንግስት እንደማይቀጥል ታውቆ የወልቃይት የጠገዴ ጠለምት ጥያቄ በአግባቡ መመለስ አለበት የፍትህ የመብት ጥያቄ ነው የወልቃይት ጠገዴ ጠለምት ጥያቄ የአማራ ህዝብ ጥያቄ ብቻ ተደርጎ መወሰድ የለበት እንደገና በአማራ ውስጥም ቢሆን አንዳንዶቹ የወልቃይት ጥያቄ የአካባቢ የመንደር የሰፈር ጥያቄ አድርገው የሚያዩት ነገር አለ ይሄ አደጋለው የወልቃይትን ጥያቄ አሳንሶ ማየት ነገጧት የዛኔኮ ወልቃይት ውስጥ ቲፒኤልኤፍ እየተንቀሳቀሰ በነበረበት ሰዓት ለስልጣን እስኪበቃ ድረስ ወልቃይት እያለ ተመትቶ ቢሆን ኖሮኮ አሁን በእያንዳንዱ ኢትዮጵያ የደረሰው መከራ መድረስ ባልቻለም ነበር ነገር ግን የወልቃይት ጥያቄ የመብት ጥያቄ ነው የእኩልነት ጥያቄ ነው የፍትህ ጥያቄ ነው መንግስት ሳይውል ሳያድር መፍትሄ ሊሰጠው ይገባል ይሄንን አካባቢ መፍትሄ አለ መስጠት ማለት እንደገና በራስ ላይ ችግር መፍጠር ማለት ነው ስለዚህ አጠር ባለ ቋንቋ የወልቃይት ጠገዴ ጥያቄ የአማራ ህዝብ ጥያቄ ነው የመላው ኢትዮጵያ ህዝብ ጥያቄ ነው ያካባቢ ለኢትዮጵያ ደህንነት አንድነት ህልውና ሲባል አማራውም አጠቃላይ ኢትዮጵያውም መንግስትም የተለያዩ ድርጅቶችም ጥበቃ ሊያደርጉለት የሚገባ ቦታ ነው አካባቢው እንደምታውቁት ከዓለም አቀፍ ህዝብ ጋር የሚያገናኘን ደንበር ስለሆነ ከፍተኛ ትኩረት ሊሰጠው ይገባል እንላለን አሁንም ተደጋጋሚ ድል አግኝተን መልስ ካልሆነ በስተቀር ማሰምርበት ነገር ቢኖር ምንድነው ጥያቄያችን ሳይውል ሳያድር መመለስ መቻል አለበት የኢትዮጵያ መንግስት የወልቃይትን ጥያቄ በሌላ አያይዞ አለመመለስ ግን እንደገና በራስ ላይ እንደመፍረድ ባለው መንግስት ላይ እንደገና ችግር መፍጠር እንደገና ራሱ መንግስት አዘቅት ውስጥ እንደመግባት ስለሚቆጠር ትኩረት ሊሰጠው ይገባል ጥያቄው በአግባቡ ሊመለስ ይገባዋል ወልቃይት ጠገዴ ጠለምት አማራ ነው
የማይካድራ ሰማዕታትን በፍጹም አንረሳቸውም። አሁንም ቢሆን የወልቃይት ጠገዴ ጠለምት አስተዳደርም ያላችሁ በአጠቃላይ ህዝቡ የትግራይ ነፃ አውጪ ድርጅት ሙት ይዞ ይሞታል እንደሚባለው ሁሉ ተስፋ በመቁረጥ የተነሳ ያንን አካባቢ የምድር ሲኦል ለማድረግ በተለያየ አቅጣጫ አሰፍስፎ ይገኛል። ከዚህ ጥፋት ለመዳን ያ ካሁን በፊት የነበረው በደል እንደገና እንዳይደገም ለማድረግ ህዝቡ ጥቃቅን ልዩነቱን አስወግዶ በአማራነቱ ብሎም በኢትዮጵያዊነቱ በአንድ መቆም አለበት እንላለን። ማስተላለፍ የምችለው መልእክት ይሄ ነው። ወንድም አማኑኤል እሺ አቶ ቻላቸው አባይ የልሳነ የወልቃይት ጠለምት ጠገዴ እንደዚሁም የወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ኃላፊ እንግዲህ ይህንን ጊዜዎትን ቀንሶ ከኔ ጋራ ቃለ መጠይቅ ስላደረጉ በሚዲያችን በአንድ አፍታ ስም እጅግ በጣም አድርጌ አመሰግኖታለሁ። እኔም ለተሰጠኝ እድል በእውነቱ ሩቅ አሜሪካ ድረስ ደውላችሁ ሐሳባችንን እንድንገልጽ እድሉን ደጋግማችሁ ስለምትሰጡን በድጋሜ ከልብ በኔም በወልቃይት ጠገዴ ጠለምት ህዝብ ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን የዛሬው የአንድ አፍታ ሞጋች ዝግጅት እዚህ ላይ ያጠቃልናል። ከቀሩ የአንድ አፍታ ዝግጅት ጋራ መልካም ቆይታ